ቀይ ባህርን ኢትዮጵያ ላይ እንዝጋ። ኢሳያስ አፈወርቂና አብዱልፈታህ አልሲሲ በካይሮ የመከሩት ይፋ ሆኗል። ወደ ኤርትራ ድንበር 11 ኪሎ ሜትር ጠልቆ ተፈጸመ የተባለው የድሮን ጥቃት ትኩረታችን ነው። የኢትዮጵያ አየር መንገድና አነጋጋሪው የሱዳን ትኬት ሽያጭ፣ ትኬቱ በዶላር እንዲሸጥ ተወስኗል። እንደዚሁም እነጌታቸው ረዳ በትግራይ አዲስ የፖለቲካ ትግል መቀየሳቸው ተሰምቷል። ትግራይን ከህወሓት እጅ ፈልቅቀን እናስወጣ የሚል ዓላማ የተሰጠውን የትግል ስልት የምንመለከት ይሆናል። ዋና ከተማዋን የናጠው ተኩስ የፕሬዝዳንቱ ጽሕፈት ቤት ላይ ያነጣጠረ አደጋ ነበረ ተብሏል። የጋምቤላ ክልል መንግስት የሽብር ወንጀሉ በራሳችን የጸጥታ ባልደረባ አማካኝነት የተፈጸመ ነው ሲል አስታውቋል። ዝርዝሩ ትኩረታችን ነው። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም የአክብሮት ግብዣችን ነው። ወደ ቀዳሚው ጉዳያችን አመራን። ወደ ኤርትራ ድንበር 11 ኪሎ ሜትር ጠልቆ ተፈጸመ የተባለው የድሮን ጥቃት ከሰሞኑ በሰሜናዊ ምዕራብ ትግራይ የተፈጸመውን የድሮን ጥቃትን በተመለከተ ብዙ እየተባለ ነው። ትላንት አመሻሽ የወጣ አንድ መረጃ እንደሚያመላክተው ከሰሞኑ በሽራሮ አካባቢ የተፈጸመው የድሮን ድብደባ ወደ ኤርትራ ድንበርም ጠልቆ የገባ ነበር። መረጃዎቹ እንደሚያሳዩት በዚያ ውድቅት ሌሊት የተፈጸመው ድብደባ ለአንድ ሰዓት ያክል የዘለቀ ሲሆን ከኢትዮጵያዋ ሽራሮ ከተማ በዘለለ ወደ ኤርትራም 11 ኪሎ ሜትር ዘልቆ የገባ ነው። የሰው አልባ ጄቱ ጥቃት የተፈጸመው ከወደ ኤርትራም የጦር መሳሪያ ጭነው ወደ ኢትዮጵያ ግዛት ጠልቀው ሲገቡ በነበረበት እኩለ ሌሊት ነው ተብሏል። በዚህ ጥቃት የህወሓት ጦር አመራሮችና ወታደሮች ሰለባ እንደሆኑ በይፋ ተነግሯል። ሆኖም የኤርትራ ኃይሎችም ጭምር ሳይጎዱ እንዳልቀሩም ተጠቁሟል። ነገር ግን ህወሓት የድሮን ጥቃቱን በተመለከተ ምላሽ ሲሰጥ ከወደ ኤርትራ መንግስት በኩል ግን በጉዳዩ ዙሪያ የተባለ ነገር የለም። ከዚህ ክስተት ማግስት የኤርትራው ፕሬዝዳንት ወደ ግብፅ አምርተዋል። ቀይ ባህርን ኢትዮጵያ ላይ እንዝጋ። ኢሳያስ አፈወርቂና አብዱልፈታህ አልሲሲ በካይሮ የመከሩት ይፋ ሆኗል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ በካይሮ ባደረጉት ውይይት በወደብ መሰረተ ልማት፣ በባህር ትራንስፖርትና በክልላዊ ደህንነት ዙሪያ ተጨባጭ ፕሮግራሞችን ለመጀመር ተስማምተዋል ተብሏል። በኤርትራ የማስታወቂያ ሚኒስቴር መግለጫ መሰረት የሁለቱ ሀገራት መሪዎች ውይይት በኢኮኖሚ፣ በፖለቲካና በዲፕሎማሲያዊ ዘርፎች የቆየውን ታሪካዊ ግንኙነትን ይበልጥ ለማጠናከር ያለመ ነው። ይህ ስምምነት የተደረሰው በቀይ ባህር ኮሪደር ላይ ያለው ጂኦፖለቲካዊ ፉክክርና የአፍሪካ ቀንድ የባህር የንግድ መስመሮች ደህንነት ከፍተኛ ትኩረት ባገኘበት ወቅት ነው። ይህ የካይሮ ስምምነት በተለይም በታህሳስ 2025 ግብፅ በኤርትራና በጅቡቲ ስትራቴጂካዊ ወደቦችን ለማልማት ከተስማማች በኋላ የመጣ ሲሆን ይህም በአባይ ውሃ ጉዳይ ከካይሮ ጋር ከፍተኛ ውጥረት ውስጥ ለምትገኘውና የባህር በር ፍላጎቷን በይፋ በምታራምደው ኢትዮጵያ ላይ ዲፕሎማሲያዊ ጫና ለመፍጠር የታለመ ስትራቴጂ እንደሆነ ተነግሯል። ከፕሬዝዳንቶቹ ስብሰባ በመቀጠል የኤርትራው የውጭ ጉዳይ ሚኒስትር ኡስማን ሳሊህና የግብፁ የውጭ ጉዳይ ሚኒስትር ባደር አብድላቲ የተደረሱ ስምምነቶች ወደ መሬት ለማውረድ በሚቻልበት ሁኔታ ላይ ዝርዝር ምክክር አድርገዋል። ይህ የሁለቱ መሪዎች ከፍተኛ ግንኙነት ግብፅ፣ ኤርትራና ሶማሊያን ያካተተውን የሶስትዮሽ ማስተባበሪያ መድረክን ለማጠናከር የሚደረገው ጥረት አካል ነው። ይህ በእንዲህ እንዳለ የኢትዮጵያ መንግስት ግንቦት 21 ቀን በሰጠው መግለጫ ግብፅ በኢትዮጵያ ላይ ከበባ የሚመስልና የትንኮሳ ስትራቴጂ እየተከተለች ነው በማለት መክሰሱ ይታወሳል። ይህም በቀጠናው አዳዲስ የደህንነትና የፖለቲካ አስተላለፎች እየተፈጠሩ መሆናቸውን ያሳያል። የሰዓቱ የመረጃ ጥንቅራችን እንደቀጠለ ነው። እነጌታቸው ረዳ በትግራይ አዲስ የፖለቲካ ትግል መቀየሳቸው ተሰምቷል። ስምረት ፓርቲም በትግራይ ክልል ላይ ተደቅኗል ያለውን የህልውና አደጋ ለመቀልበስ ከሌሎች ለውጥ ፈላጊና የሰላም ኃይሎች ጋር የተቀናጀ ህዝባዊ የፖለቲካ ትግል ለማካሄድ አዲስ አቅጣጫ መቀየሱን አስታውቋል። በትግራይ ክልል የህግና የጊዜያዊ መስተዳደሩን በጠመንጃ አፈሙዝ ተቆጣጥሮታል ያለው ኃይል ክልሉን ወደ ከፋ የጦርነት ድባብና ሰው አልባ መዋቅር እየመራው መሆኑን የገለጸው
የትግራይ ዲሞክራሲያዊ ስምረት ወይንም ስምረት ፓርቲ ህዝቡና ወጣቶች ለአዲስ ህዝባዊ ፖለቲካ ትግል እንዲሰለፉ ነው ጥሪ ያቀረበው። የድርጅቱ ምክር ቤት ከግንቦት 29 እስከ 30 2018 ያካሄደውን ሁለተኛ መደበኛ ስብሰባ ማጠናቀቁን ተከትሎ በትላንትናው ዕለት ባወጣው መግለጫ በትግራይ ክልል እየተባባሰ መጥቷል ያለውን የኋላ ቀር ቡድን ውሳኔና የህልውና አደጋን እየደገነ መሆኑን አስታውቋል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለውና ኋላ ቀር ሲል የጠራውን ቡድን የኤርትራን መንግስት የወታደራዊ መመልመያ ፖሊሲን በክልሉ ተግባራዊ በማድረግ ላይ ይገኛል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድባብና የጦርነት ወሬ እንዲነግስ አድርጓል ሲል ጠቅሶ ድርጅቱን ወቅሷል። ሰሞኑን በታህታይ አዲያቦ አካባቢ በገምሃሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን ነው ሲል በይፋ ህወሓትን ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነቱ ውስጥ እንዲማገዱና በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷል ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳው ነው ያለው ስምረት የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነግረው ይገባል ሲል አሳስበዋል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ሲል ድርጅቱ ጥሪ አቅርቧል። ችግሮች ሁሉ በሰላማዊ መንገድ እንዲፈቱም ህዝቡና ወጣቱ ከትግራይ ዲሞክራሲያዊ ስምረት ጎን ተሰልፈው እንዲታገሉም ሲል በማሳሰብ መግለጫውን ቋጭቷል። ወደ ሌላኛው መረጃችን አለፍን። ከሰሞኑ የድሮን ኦፕሬሽን የተካሄደበት ህወሓት አዲስ መግለጫ አውጥቷል። ህወሓት በትላንትናው ዕለት ባወጣው ሳምንታዊ መግለጫው የብልጽግና ስርዓት የፕሪቶሪያን የሰላም ስምምነት በመጣስ በትግራይ ህዝብ ላይ የጀመረውን የዘር ማጥፋትና በደልን አጠናክሮ እያስቀጠለ ይገኛል ሲል ከሷል። ድርጅቱ 40 በመቶ የትግራይ መሬት አሁንም በወራሪዎች እጅ ይገኛል ያለ ሲሆን ህዝቡ በመጠለያ ጣቢያዎች ውስጥ በረሃብና በበሽታ እያለቀ ነውም ሲል ገልጿል። በተጨማሪም መንግስት በትግራይ ላይ አዲስ ዙር ደማዊ ጦርነት ለመክፈት መሳሪያና ሰራዊት እያዘመተ ይገኛል። በቅርቡም ግንቦት 29 2018 ዓመተ ምህረት በዕለታዊ ስራ ላይ በነበሩ የትግራይ ሰራዊት አባላት ላይ የድሮን ድብደባ ፈጽሟል ሲል በመግለጫው ጠቅሷል። የብልጽግና ስርዓት ወታደራዊ ከበባ ከማድረግ ባለፈ የትግራይን ህዝብ አቅም ለመሸርሸር ጥቂት የውስጥ ባንዳዎችን አሰልፎ እየተንቀሳቀሰ ነው ያለው ህወሓት፣ ይሁን እንጂ የትግራይ መንግስት ህወሓት ራሱና የመመከቻው ሰንሰለት የሆነው የትግራይ ሰራዊት በአሁኑ ወቅት ራሳቸውን በጥልቀት ፈትሸውና አስተካክለው በማንኛውም ቁመና ላይ ይገኛሉም ሲል አክሏል። በጥፋት እቅዶች ላይ ድል መቀዳጀት የሚቻለው ጠላትን በመመከትና አንድነትን በማጠናከር ብቻ ነው ያለው ህወሓት በሀገር ውስጥና በውጭ የሚኖረው ታጋይ ህዝብ ለሉዓላዊነቱና ለህልውናው እንዲረባረብ ሲልም ጥሪ አቅርቧል። ዋና ከተማዋን የናጠው ተኩስ። የጋምቤላ ክልል መንግስት የሽብር ወንጀሉ በራሳችን የጸጥታ ባልደረባ አማካኝነት የተፈጸመ ነው ሲል አስታውቋል። በጋምቤላ ከተማ በአንድ ፌዴራል ፖሊስ አማካኝነት ነው የተባለለት ተኩስ እንደነበር የጋምቤላ ክልል ፕሬዝዳንትና የክልሉ ኮሚኒኬሽን ቢሮ አስታውቀዋል። ምሽቱን በከተማው ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ክልሉ ያሳወቀ ሲሆን ከቦታው የተላኩት መረጃዎችም ረጅም ደቂቃዎች የቆየ ተኩስ ልውውጥ መደረጉን የሚያስረዱ ናቸው። የክልሉ ፕሬዝዳንት ወይዘሮ አለሚቱ ኡሙድ በደፈናው ተኩስ ስለመፈጠሩ ገልጸው ማረጋገጫ ገና አልታወቀም የሚል ምላሽ ሰጥተዋል። ፕሬዝዳንቷም አሁን ተኩስ ነበር፣ የሚመለከታቸው አካላት እየሰሩበት ነው፣ መረጃው ሲደርስ ማብራሪያ እንሰጣቸዋለን ብለዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ጁሉ ጊሎ በበኩላቸው መረጃውን ተጨማሪ አዳዲስ ነገሮች ሲገኝ ማብራሪያ ይሰጥበታል፣ አንጻራዊ መረጋጋት አለ፣ አሁን ምንም ችግር የለም ሲሉ ነው ምሽት ላይ ምላሽ የሰጡት። የክልሉ መንግስት ምሽቱን ያወጣው መግለጫ ማምሻውን ጋምቤላ ከተማ ውስጥ በአንድ የፌዴራል ፖሊስ አባል የተነሳ ያልተጠበቀ የተኩስ ክስተት መፈጠሩን ጠቅሷል። ክስተቱ ከተፈጠረ በኋላ የክልሉና የፌዴራል ጸጥታ አካላት በቅንጅት በመንቀሳቀስ ሁኔታው ወደ ከፋ ደረጃ እንዳይሸጋገር ፈጣንና ተገቢ እንቅስቃሴን አድርገዋል ሲልም አክሏል። የጸጥታ አካላት ሁኔታውን ለማረጋጋት ባደረጉት ጥረት የተኩስ ልውውጥ መኖሩን ጠቅሶ በአሁኑ ሰዓት ግን በተደረገው የተቀናጀ የጸጥታ ስራ ውጥረቱ ሙሉ በሙሉ እንዲረግብ ማድረግ ተችሏል ብሏል። በአካባቢው ያለው የጸጥታ ሁኔታም በቁጥጥር ስር ውሎ ወደ መደበኛ እንቅስቃሴ መመለስ እንደተቻለና ህብረተሰቡ በማንኛውም አይነት ወሬ ያልተረጋገጠ መረጃ ወይንም አሉባልታ ሳይደናገጥ የዕለት ተዕለት ስራውንና ማህበራዊ እንቅስቃሴውን በተለመደ ሁኔታ እንዲቀጥል ሲል ጥሪ አቅርቧል።
በመጨረሻም የኢትዮጵያ አየር መንገድ የሱዳን ትኬት በዶላር እንዲሸጥ መወሰኑ ውዝግብ አስነስቷል። የኢትዮጵያ አየር መንገድ በፖርት ሱዳን ለሚያደርጋቸው የትኬት ሽያጮች የሱዳንን ፓውንድ መቀበል ለማቆም መወሰኑ በአቪዬሽንና በኢኮኖሚ ባለሙያዎች መካከል ክርክር ያስነሳ ሲሆን ድርጊቱ ቀድሞውንም የደከመውን የሀገሪቱን ገንዘብ ይበልጥ ያዳክማል የሚል ስጋትን አስከትሏል። እንደ ሱዳን ትሪቡን ዘገባ አየር መንገዱ በቅርቡ የትኬት ክፍያዎችን በጥሬ የአሜሪካን ዶላር ብቻ መጠየቅ የጀመረ ሲሆን ውሳኔው የተላለፈው የሱዳን ፓውንድ ከውጭ ምንዛሬዎች አንጻር በከፍተኛ ሁኔታ መዳከሙን ተከትሎ ነው። በአገሪቱ እየተባባሰ የመጣውን የኢኮኖሚ ቀውስ በሚያሳይ መልኩም ባለፉት ወራት አንድ የአሜሪካን ዶላር ምንዛሬ ከ4000 የሱዳን ፓውንድ በላይ ሆኗል። ይህ እርምጃ በአንዳንድ የአቪዬሽን ባለስልጣናትና ኢኮኖሚስቶች ዘንድ ትችት የገጠመው ሲሆን መንገደኞች በውጭ ገንዘብ እንዲከፍሉ ማስገደድ ብዙ ሰዎችን ወደ ትይዩ ገበያ እንዲያመሩ ሊያደርግ እንደሚችል፣ ይህም የሀገር ውስጥ ገንዘብን ይበልጥ እንደሚያዳክምና የመንገደኞችን ጫና እንደሚጨምር ተናግረዋል። ይሁን እንጂ የቀድሞ የሱዳን ሲቪል አቪዬሽን ባለስልጣን ዳይሬክተር ኢብራሂም አድላን ክስተቱ በአሁኑ ወቅት በሀገሪቱ ባለው ጦርነት ምክንያት ከመጣው ከአጠቃላይ የኢኮኖሚ ውድቀት ጋር የተያያዘ መሆኑን ገልጸዋል። አድላን ለሱዳን ትሪቡን ሲናገሩ የኢትዮጵያ አየር መንገድ እንደ ሌሎች የውጭ አየር መንገዶች ሁሉ በሱዳን ማዕከላዊ ባንክ ባለው ከፍተኛ የውጭ ምንዛሬ እጥረት ምክንያት ያከማቸውን ገቢ ወደ ሀገሩ ለመመለስ ፈተናዎች ገጥመውታል ብለዋል። እንደ አድላን ገለጻ አየር መንገዱ በሱዳን ፓውንድ ከፍተኛ መጠን ያለው ገንዘብ ይዞ መቆየት የማይፈልገው የገንዘብ ዋጋ በፍጥነት እየተዳከመ በመምጣቱ ነው። በተመሳሳይ ጊዜ መንገደኞች ትኬቶችን በአሜሪካን ዶላር እንዲገዙ ማስገደድ በትይዩ ገበያው ላይ ያለውን የውጭ ምንዛሬ ፍላጎትን ሊጨምር እንደሚችል፣ ይህም በምንዛሬ ተመኑ ላይ ተጨማሪ ተጽዕኖ እንደሚያሳድርና የገንዘብ ፖሊሲ ጥረቶችን እንደሚያደናቅፍ አስጠንቅቀዋል። ይህንን ችግር ለመፍታት አድላን የማካካሻ ስርዓት ወይም ክሊሪንግ ሜካኒዝምን ያቀረቡ ሲሆን ይህም የኢትዮጵያ አየር መንገድ ያከማቸውን የሱዳን ፓውንድ ገቢ ወዲያውኑ ወደ ውጭ ምንዛሬ ከመቀየር ይልቅ የአየር ክልል ማለፊያ ክፍያዎችን፣ የአሰሳ አገልግሎቶችንና ሌሎች የመንግስት ክፍያዎችን ጨምሮ የሀገር ውስጥ የሥራ ማስኬጃ ወጪዎችን ለመሸፈን እንዲጠቀምበት መፍቀድን ያጠቃልላል። ይህ ውዝግብ የተነሳው ሱዳን እንደ አውሮፓውያን አቆጣጠር በሚያዝያ 2023 ከተቀሰቀሰው ግጭት ጋር ተያይዞ ምርትን እንዲሁም ወጪ ንግድን ያስተጓጎለውን የኢኮኖሚ ቀውስ ለመቋቋም እየታገለች ባለችበት ወቅት ነው። በርካታ ዓለም አቀፍ አየር መንገዶች እንደ አውሮፓውያን አቆጣጠር በሚያዝያ 2023 የእርስ በእርስ ጦርነት በሱዳን ከተቀሰቀሰ በኋላ በጸጥታ ስጋትና የካርቱም ዓለም አቀፍ አየር ማረፊያን ጨምሮ ዋና ዋና የአቪዬሽን መሰረተ ልማቶች በመዘጋታቸው ምክንያት ወደ ሱዳን የሚያደርጉትን በረራ አቁመው ነበር። ባለፈው የካቲት 2026 መጀመሪያ ላይ የካርቱም ዓለም አቀፍ አየር ማረፊያ ከ2 ዓመታት በኋላ ለመጀመሪያ ጊዜ መደበኛ የንግድ በረራ ማስተናገዱ ተዘግቧል። አየር ማረፊያው በድጋሚ መከፈቱ መሰረታዊ አገልግሎቶችን ለማደስና ዋና ከተማዋን ከሌሎች የሀገሪቱ ክፍሎች ጋር ለማገናኘት እየተደረገ ያለው ሰፊ ጥረት አካል ተደርጎ ታይቷል። ውድ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።